መታመምሽን ማንም ሰው የሚያውቅ አይመስለኝም የመትረፍ እድሉ 50 ተብዬ ነው የእውነት ጠፋውላቸው በቃ ከሁሉም ሰው እስቲ ይርሱኝ ብዬ ነው በመስታወት ሰልፍም እንደዚህ ብዬ ነው ማለት ራስሽ ላለማየት በጣም ወዳቸው ምናምን ሰዎች አልፈውኝ ይደቃሉ በምን ምክንያት ረስተውሽ እኔ እንጃ ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ሌሎችም ሰዎች ተደራሽ እንዲሆን ላይክ ሼር እና ሰብስክራይብ በማድረግ አሁኑኑ የኛ ቤተሰብ ይሁኑ አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል ስራዎትን ሽክፍ ሂሳቦትን ቀልጠፍ ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደ የአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ አድርገዋል ዙሪያ ERP ካሽ ሬጂስተር ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያው ወደሚገኝ ዳሽን ባንክ ቅርንጫፍ ጎራ ይበሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ሰላም ጤና ይስጥልን ይህ ቆይታ ካምለሰት ጋር ነው የዛሬ እንግዳችን አርገን የጋበዝናት ተዋናይት ማርታ ጎይቶምን ነው ከሚዲያው ትንሽ ጠፋ ብላ ዛሬ ደግሞ ብቅ ብላለች ከኛ ጋር ብዙ ነገር እንጫወታለን አብራችሁን ቆዩ ማርቲዬ እንግዳችን ሆነሽ እዚህ ድረስ ስለመጣሽ እጅግ በጣም ነው የማመሰግነው እኔም በጣም አመሰግናለሁ እንዴት ነሽ ዳንሽ እንዴት ነሽ የሚያለው ጠፍተሽ ጠፍቼ መጣ ተገኘሽ Thank you ስለመጣሽና ፍቃደኛ ስለሆንሽ እጅግ በጣም ማርክ ያመሰግናለሁ እኔም አመሰግናለሁ በጣም ስለጋበሽኝ የሚ እስቲ ማርቲዬ እንግዲህ ጨዋታን ጀምር አይደል ደስ ይለኛል ያው ኢንተርቪው አርገሽም ስለማታቂ ማርታ ማናት የት ነው ተወልዳ ያደገችው እድገቷስ ምን ይመስላል ወደ ፊልሙና ወደ ሚዲያው ደግሞ እንዴት ነው የመጣችው የሚለው ነገር ቀለል ባለ ጨዋታ እንጫወት እሺ ማርታ ተወልዳ ያደገችው እዚሁ ሳሪስ አዲስ አበባ ነው ያደግኩት የአዲስ አበባ ልጅ ነኝ ለቤተሰቤት ሁለተኛ ልጅ ነኝ ሁለተኛ ልጆች ብዙ ጊዜ በጣም ነፃ ናቸው ይባላል እንደገና ደግሞ በራሳቸው በጣም የሚተማመኑ ስትሮንግ ናቸው ምክንያቱም የመጀመሪያ ሲሆን ትንሽ ሶፍት እናረጋዋለን ብዙ አይን ስለሚሆንበት ሁለተኛ ሲሆን ደግሞ ለቀቅ ይደረጋል እንደፈለገ ነው የሚሆነው ማርቲዬ እንደዛ ነበረች ስታርክ የእውነት ግን እንደዛ ነው ያደግኩት አይገርምም ይሄ ሁለተኛ ልጅ ስለሆንኩ ይሁን አላቅም ብቻ እንደ ፍላጎቴ እኔ እንደምፈልገው ነው ያደግኩት ቤተሰቦቼ ጋር እናቴም አባቴም በጣም አይለኞች ናቸውና ግን በራሴ መንገድ ነው ያደግኩት ይሄ እነሱ 12 ሰዓት መግባት ካለብኝ አልገባም ምናምን ብቻ ይሄ በራሴ መንገድ ነው ያደግኩት ታስከብሪ ነበር በራሴ መንገድ ነው ያደግኩትና ሁለተኛ ልጅ መሆን ኦፍ ኮርስ ጥቅም አለው አይደል ታስቸግሪስ ነበር ለቤተሰብ እንደው በመረበሽ ደረጃ ማስቸገር ሳይሆን መብቴን ጠይቃለሁ መፈልጋውን ነገር አደርጋለሁ ጨዋታስ ላይ እንዴት ነበርሽ በጣም ከለከል ነበር ተከለከለ ነበር እንዳትወጪ አሁን አባይሽ መጨፈር ምናምን በጣም ነው የምንከለከል የነበረው ቤተሰቦችን ጋር ቢከለክሉኝም በራሴ መንገድ ነው ያደግኩት ይሄ ህፃናት መብት ሰራለው HIV ደም መስጠት ምናምን ሁሉም ውስጥ ነበር ሰባዊነት ላይ በደንብ ሰርተሻል ነበርኩ ህፃኑኝ በጣም ነበር በቃ ባስቸግርም ግን አሁን ተቀብለውታል ግን ያኔ በጣም አስቸግር ነበር እውነት ለመናገር ደስ ይላል እኮ ራሱን የሚፈልገውን የሚያቅሰው እስቲ እንደው ትምህርት ቤትስ የት ነበር የተማርሽ ምን ይመስላል ኤሌመንተሪ ሃይ ስኩል እስከ 10ኛ ክፍል ሰኒስ የሚባል ትምህርት ቤት ነበር የተማርኩት ከዛ ደግሞ ፍሬት የሚባል ትምህርት ቤት እስከ 12 ነበር የተማርኩት ከዛ ደግሞ ለአንድ አመት ጋዜጠኝነት ነበር የተማርኩት በነገራችን ላይ መቀሌ ዩኒቨርሲቲ ጆርናሊዝም ነበር የተማርኩት ኦኬ አንድ አመት ተምሬ አቋርጬ ሊመጣሁት ለኔ ነው አይወለሽ ነው አዎ ትንሽ ስለምፈራ ትንሽ ስለማፍር ምን ይመስል ነበር እንደው ቆይታሽ በጣም ነበር ደስ የሚለኝ አንድ ጊዜ በጨረስኩት ኖሮ ምለው ጊዜ አለ ተታሹ መጥሽ አዎ አልወደድኩትም ሳይሆን እኔ አንዳንዴ ስራው የሚፈልገው እኔ ነበር ያኔ እኔ አልነበርኩም ስራውን የምፈልገው ሙሉ ጊዜሽን ሰጥተሽ ወደ ፊልሙ ሙያ ወይ ደግሞ ወደ ፊልሙ ስራ የገባሽበትን ጊዜ ታስታውሻለሽ
መቀሌ ዩኒቨርሲቲ ከመሄዴ በፊት አንድ ክሊፕ ሰርቼ ነበር አስተራቂ የአብነት አጎናፍርን ከትምህርት ቤት በፊት ሲከ በጣም በቃ ደስ አለኛልና በነገራችን ላይ በጣም ብዙ ቦታ ኤክስትራክተር ሆኜ ሰርቻለሁ ሳልፍ ምናምን በቃ ቀና ብዬ ስዞር ምናምን ብዙ ቦታ ሰርቻለሁ ካልነገርሽን እና ሰዓቷን ደቂቃዋን ያታዩኝም ካልነገርኩሽ ካልነገርሽን ራስሽ ፖዝ አድርገሽ ያታዩኝም ጭራሽ ሳልፍ ነው ምናምን ምሰራ ሚስ ሃይ ስኩል ትምህርት ቤቴን ወክዬ ነበረ ውድድር ያደረግሽው ከዛ አቢሲኒያ ሞዴሊንግ ከገባው በኋላ ኤክስትራክተር ነው እኛንም የሚጠሩ ማለት ነውና እዛ ከገባው በኋላ ሳልፍ ምናምን ብዙ ቦታ ሰርቻለሁ በማለፍ እያለፍ ስንት ፊልም ሰርተሻል በማለፍ አንድ 5-6 ሰርቻለሁ 500 ብር ምናምን እየተከፈለኝ ሰርቻለሁ ብዙ ደስ ሲል በጣም እኔ ደስ ነው የሚለኝ እንዴት ለዚህ ላምላለሽበት ደረጃ እኮ ያደረሰሽ በጣም ነው ደስ የሚለኝ በጣም ነው የምወደው ግን በጣም ብዙ ነገር ነው ያለፍኩት እዚህ ለመድረስ እውነት ለመናገር በጣም ብዙ ነገር ነው ያለፍኩትና ምንድን ነበር ከባዱ ነገር እንደው የሆነ ቦታ ለመድረስ ምክንያቱም ብዙ ወጣት ልጆች አክትረስ መሆን ይፈልጋሉ ለነሱም ምክር ይሆናልና እንደው አስቸጋሪው ነገር ምን ነበር አስቸጋሪው ነገር ትግስት መኖር አለበት በጣም ትግስተኛ መሆን አለብሽ ለምሳሌ አንድ ጊዜ የሆነ ቀረጻ ነበረኝ ጧት 1 ሰዓት ሄደን ቀረጻ ማታ 12 ሰዓት የተቀረጸው ልቀረጽ ማለት ነውና ያኔ ፓርት ምንድነው እንደዚህ ቀና ብሎ ያኛል ቀና ለዛሽ ፓርት ሙሉ ቀን ነው የምቆየው እውነትም ትግስት ይፈልጋል በጣም እሱ ምናምን አለ ግን ስቲል በጣም ደስተኛ ነኝ እውነት እሱን ሳይው በጣም ደስተኛ ነበርኩኝ እንደዚህ ጎንበስ ብለሽ ቀና ነው ምላ ኤኒዌይስ ደስ ይለኝ ነበር እኔ በጣም እሱን ለማየት እሱ ፊልም ወጥቶ ለማየት በጣም ደስተኛ ነበር ስለዚህ ዋናው ነገር ትግስት ያስፈልጋል አይደል እንዴት ነበር ካስት የተደረግሽው በፀጉሬ ነው ካስት የተደረግኩት ፀጉሬ በጣም ብዙ ነበርና በጣም ነው የሚያምረው የምትፈልገው ገጸ ባህሪ ፀጉሯ በጣም በፀጉሬ ነው የገጠር ካራክተር ነሽ ካራክተሪ የመጀመሪያ ፊልም ያልሰጥም ይባላልና እዛ ፊልም ላይ የገጠር ካራክተር ስለሆነ ፀጉሯ ብዙ ነበር እዛ በፀጉሬ ካስት ተደረግኩ እንዴት ነበር እንደው የመጀመሪያ ፊልምሽን ሲሰሪ የነበረው ስሜት በጣም ደስ ይል ነበር 10,000 ብር ነበር እንዴ ብዙ ብር ነው የተከፈለሽ አንቺ ባንዴ ነው የሰቀልሽው በጣም 5,000 ብር ተቀብድ ተሰጥቶኝ በላዳ ነበር የሄድኩት በቃ ከዛ በኋላ ደስ ይል ነበር ሲመረቅስ እንደው የነበረው ስሜት ምን ይመስል ነበር ከዛ በኋላ ደግሞ ሰዎች አይተው ፊልምሽን የሰጡሽ አስተያየትስ እንደው ምን ይመስላል በጣም ደስ ይል ነበር ትልቅ ደረጃ በዚህ ደረጃ ሰው ይረዳኛል ብዬ አስቤ አላቅም ነበር ግን በጣም ደስ ይል ነበር ጎበዝ በርቺ ያሉሽ በጣም ቤተሰብስ እንደው ማን ነበር መጀመሪያ ያየው እናትና አባቴን ይዣቸው ሄድኩ ባይደግፉኝ በግድም ቢሆን ምን አሉ ሲያይሽ እናቴ በጣም ነው ደስ ያላት ከዛ ቀን በኋላ ነው እኔ መደገፍ የጀመረችው ከዛ በኋላ ነው ምን እንደምትፈልጊ ይቀባታል ከዛ በኋላ ሲመጣው ፊልም ምንድነው ዝናው መጣ አንድ ላይ ፊልሙ መጣ ብዙ ፊልም መጣ ከዛ በኋላ ክሊፖች መጡ ምናምን ደግመሽ ሰራሽ ክሊፕ ክሊፕ ብዙ ጊዜ አንድ አይደገም 3 ምናምን ክሊፕ ሰርቻለሁ 3 የምርሽ ነው ለክሊፕ ትመጪ ነበር ማለት ነው ደግሞ በቃ በዛ የምታወቅ ስለሚመስለኝ ደስ ይለኝ ነበር ያስተዋውቃል በጣም ተመስገን ገብረ እግዚአብሔር ክሊፕ ሰራው ከዛ በኋላ ትዝ አለኝ እኔ ክሊፑ አይገርምሽም ግን አንቺን አሁን አያይዞ አላቀም ታስታውሽኝ በክሊፕ ሰራው ከዛ በኋላ ብዙ ክሊፕ ሰራው ምናምን ሁለተኛ ፊልምሽ ምን ነበረ ከፍጹም ጋር ስስትን ሰራው ስስት ቁጥር 2 ሰራው የሱ ፊልም ነው ዳይሬክተር ያደረገው ነው አስተራቂን ከሰራን በኋላ አየሽ በክሊፑ ካስተደረግሽ ማለት ነው በኋላ ስስትን ሰራው እንደው ፊልም አሁን ጽሁፎች ሲመጡልሽ በጣም ብዙ ሰው ይልክልሻል ብዙ ሰው እንድትሰሪ ይጠይቅሻል ያንቺ መመዘኛ የፊልም ጽሁፎችን መመዘኛሽ ምንድነው አንደኛ የሚፈትነኝ ፊልም መሆን አለበት እስካሁን ድረስ እኔ ነበርኩ ወደ ስራው የሚሄደው አሁን ስራው ወደ አንቺ ስራው ወደ እኔ መምጣት ሲጀምር ደግሞ እኔ ስራውን መምረጥ መቻል ነበረብኝ የሚፈትነኝ አንዳንድ ጊዜ አለ አይደለ ራሴን ሁሉ ጊዜ በቃ አንድ ቦታ ማግኘት ስለማልፈልግ ለዛ ስራ መምረጥ ጀመርኩ ከዛ በኋላ ኪያ መጣ ብዙ ተመልካች ነበር
እስቲ ስለኪያ እናውራ ቸሬጋም ቅርብ ጊዜ አውርተን ነበር አንቺም ጥሩ ብቃትሽን አሳይተሽ ነበርና እዛ ፊልም ላይ እንዴት ነበር የተመረጥሽው ሂደቱስ እንደው የፊልም ስራው ምን ይመስል ነበር ኪያ በጣም ወዶ ስራዬ ነው በነገራችን ላይ እስካሁን ከሰራኋቸው ፊልሞች ቸሪ ኪያን አንብቢ ብሎ ሲልክልኝ ስክሪፕቱን ሳነበው በቃ በጣም ተከራክረን ነበር ካራክተሯ በጣም ተከራክረን ነበር መጨረሻውን ይሄ ኤንዲንጉን ምናምን በደንብ ተከራክረን ነበር አሸነፈኝና መጨረሻ አሪፍ ሆነ በጣም ወደው ፊልሜ ነው ኪያ ይሄ እስካሁን ከሰራሻቸው ፊልሞች ብለሽ ብትጠይቂኝ ኪያ ነው ኪያ ላይ ስለነበረችሽ ገጸ ባህሪ ከማርታ ጋር የሚያመሳስላት ነገር ካለ እስቲ ትንሽ ስለ ገጸ ባህሪ ሻውሪን አጫውች ከኔ ጋር የሚመሳሰል ባህሪ እንኳን የላትም ግን የኔ ካራክተር አይሚን ኪያ በጣም ታጋሽ ነች ትግስት የለሽ አንቺ የሚመሳሰል ነገር የላትም ብለሻል አንዳንዴ ትግስት አለኝ አንዳንዴ ትግስት የለኝም እንደ ሁኔታው አይደል እንደ ሁኔታው ለዛ ነው ግን ኪያ በጣም ወደው ፊልም ነው በጣም ሰው ሲሰጥሽ አስተያየት እንደው በተለየ መንገድ አስተያየት ሰጥቶሽ ማትረሹ ከትንሽ እስከ ትልቁ ይሄ በቃ በጣም ትልልቅ ሰዎች ምላቸው በቃ ልጆች ምላቸው ምንም ሰዎች ኪያ ነው የሚሉኝ እስካሁን ድረስ እና በጣም ነው ደስ የሚለኝ ኪያን የሰራው ብቻ ነው የሚመስለኝ አንዳንድ ጊዜ አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል ስራዎትን ሽክፍ ሂሳቦትን ቀልጠፍ ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደ የአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ አድርገዋል ዙሪያ ERP ካሽ ሬጂስተር ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያው ወደሚገኝ የዳሽን ባንክ ቅርንጫፍ ጎራ ይበሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ እጅግ በጣም በርካታ የሚባሉ ፊልሞች ላይ ተወነሻል ተወዳጅነትንም በዛው ልክ አትርፈሻል ከቅርብ ጊዜ ወዲህ ደግሞ ከሚዲያውም ሆነ ከፊልሙ ላይ እንደውልም ብለሽ ጥፍት ብለሻልና ምክንያት ይኖርሽ ይሆን ወይ ነገሮች አንዳንድ ጊዜ ባላሰብሻቸው መንገድ ይሄዳሉ የትም አውርቼው አላውቅም ይሄን ጉዳይ አንዳንድ ጊዜ ከነገሮች መራቅ አለብሽ በራስሽ ጉዳይ ይሄ የኔ አመለካከት ስለሆነ ነው ይሄን ነገር ማወራው እና ማውራት አንዳንዴ አልፈልግም ቪክቲም ሆኜ ይሄ ራሴን ተጎጂ አድርጌ ማውራት አልፈልግም ግን አንዳንዴ በቃ በጣም አሪፍ ሁኔታ ላይ የነበርኩ ጉንፋን አሞኝ የማያውቅ ሰው ራሴን በአምቡላንስ ሆስፒታል አገኘሁት ታመምሽ ድንገተኛ ነበር እኔ ማላቅም ነበር ይሄ ነገር እንደሚፈጠር እኔ ማላቅም ነገሮች የሆነ ጊዜ ላይ ተቀያይሮ አገኘሁት ራሴን ጠፋው ምክንያቱም ስለኔ ጥሩ መጥፎ ነገር ሲወራ አልወድም ስለኔ ይሄ ትኩረት ተሰጥቶኝ እንዲወራ አልፈልግም ሰው ሁላ ስለኔ እንዲያወራ አልፈልግም የእውነት የኔ ባህሪ ይሄ ነው በቃ ኦፍ ኮርስ አስተያየት ሰው አይስጣልልም ሰው ስለኔ አስተያየት መስጠት ይችላል ራሴን አስተያየት እንድሰጥ ነው ሆኜ የቀረብኩት ሰው ጋር የሚዲያ ሰው ስለሆንሽ ስለኔ አታውሩ እንዳልሰማችሁ ማለት አልችልም ግን ይሄ እነዛ ነገሮች ሲፈጠሩ በመጥፎ ሳይድ ያን ነገር መረዳት አልቻልኩም እኔ ሁሌ እናቴን እላታለሁና ጉንፋን ሁሉም በቤታችን ሁሉም ሰው ሲይዛ እግዚአብሔር ሁሌ ነው እኔ ግለም ደማያምን ምናምን እላታለሁ አትበሉ ይባላል እንደዚህ አይባልም እናቴ ሁሌ ትለኛለች አይባልም እስቲ እግዚአብሔር ይመስገን በይ ምናምን ትለኝ ሁሌ እና እኔ ግን ጉንፋን እንኳን አይዘኝ ምናምን እያልኩ ነው ማውራት እናቴና የሆነ ቀን በቃ እንዳልኩሽ ራሴን ሆስፒታል አገኘሁትና መስማም ያስደነግጣል በጣም ያስደነግጣል በነገራችን ላይ በዚህ አጋጣሚ ማውራት የምፈልገው ነገር ይሄ ባለን ነገር ይሄ መመጻደቅ የለብንም እግዚአብሔር አለ እግዚአብሔር ሁሌ ህይወታችን ውስጥና እሱ ነው የሚያደርገው ሁሉንም ነገር ህይወታችን ላይና በቃ እኔ ጉንፋን አሞኝ አያውቅም እኮ እኔ እኮ በራሴ የምነሳ በራሴ የምበላ በራሴ የምጠጣ ነበር የሚመስለኝ ግን አይደለም ልክ አይደለም ደግሞ እና እንደዛ ሆኖ ራሴን ሆስፒታል አገኘሁት ታምሜ
በቃ ብቻ በጣም ይሄ አንዳንድ ኢሞሽናል እንዳሉን ስለምጠነቀቅ ነው እንደዚህ ሆኖ ዳክተር ትችላለች በቃ ራሳችሁን አዘጋጁ ምናምን ቤተሰቦች ቤተሰብ አስደነግጣል ማለት ትንብሎት ጉንፋን ይዞት ማቅሰው ድንገት ላይ ተርፍ ይችላል ስትባይም አላቅም ሁሉ ጊዜ ምንም ጎግል አላረግም ዶክተሮቼ ይመጡና እንዳንቺ አይነት ታካሚ አይተናናቅም ይሉኛል ጎግል አላረግ እንተናሟት ነው እንትን ሆና ነው ምናምን አይሉኝም በቃ ታምሜ የተገኘሁት ምንም አይደለም መዝሙር ከፍቼ ነው የምተኛው መዝሙር ከፍቼ ነው የምነሳው እናት ያለች በጣም ወዳቸው ጓደኞቼ ነበሩ ብቻ ነገሮች ተቀያየሩ ሳላስበው ምን ያህል ጊዜ ተኛሽ በትክክል የተኛሁት 12 ቀን ነው አይሶስት የነበርኩት 12 ቀን ነው የምረሽን ነው የዚህን ያህል እውነት 12 ቀን እግዚአብሔር አምላክ እንኳን አተረፈሽ እውነት በነገራችን ላይ በዚህ አጋጣሚ ማውራት መፈልገው ነገር እንዴት ነሽ ስትኝ እግዚአብሔር ይመስገን ብዬ አላቅም ነበር አለው ደህና ረባከሽ እግዚአብሔር ይመስገን ማለት ጀመርኩ እግዚአብሔር እንዳለ አሳየኝ አላ ሁሉ ያለ ኤኒዌይስ ዳንኩኝ ወጣው ከዛ በኋላ ነገሮች ተቀያይሮ ጠበቁ ሆስፒታሉኝ ራሴን በመስታወት ሳይ የሚሰጠኝ መድኃኒት ያወፍር ነበርና በመስታወት ሳልፍም እንደዚህ ነው ማለት ራስሽ ላለማየት በቃ ሌላ ሰው ነች ራሴን ማያት ሌላ ሰው ነች በቃ ከዛ ወጣው እግዚአብሔር ይመስገን ተሽሎኝ ወጣ ዳንኩኝ ባንቺ በሽታ ይወጣ የለም እየተባልኩ አረባከሽ እግዚአብሔር ተአምር ነው ወይ በቃ አለ ለካ እግዚአብሔር አልኩ በቃ ከዛ የሆነ ጊዜ በቃ እንዳልኩሽ የኛ ስራ ይሄ በቃ አሪፍ መሆን አለብሽ ሰውነትሽ ሁሉ ነገር አሪፍ መሆን አለብሽ ኮሜንቶቹን የሚነገሩኝን የምሰማቸውን ነገሮች ዝም ብዬ አሳልፌ ነገሮችን አልፌ ቆይቼ ሄጄ አልቻልኩም የሆነ ሳለ በምን ምክንያት ነበር ሰው የተመለከተሽ ሰው በምን አወቀ ፊልማችን ይመረቅ ነበር ከሌሊቱ 6 ሰዓት የሚል ፊልም ነበርና እሱ ፊልም ይመረቅ ነበርና እዛ ፊልም ላይ መገኘት ነበረብኝ ያው ጓደኞቼ ልቅር ምናምን ስላቸው አይ አሉኝ ያውቃሉ የኔን ነገር እነሱ በጣም ስለሚወዱኝ በቃ ያው አብረን መገኘት ስላለብን ተገኘው ከነሱ ጋር አብረን እና ሰው ሲያየኝ ደነገጠ እና የሚደነግጠው ኦፍ ኮርስ እኔም ቢሆን እነሱም ቢሆን አስተያየት ሰጣለሁ እንትና ምን ሆነ ወፈረች እንትና ምን ሆናል ምናምን ላለው ያስጨነቀኝና ውስጤን የሰበረው ነገር ምንድነው እማይሆን ኮሜንት መጥፎ ኮሜንት የሚጽፉ ሰው አስተያየት መስጠት አስተያየት ሊሰጠን ይወጣ ነው እውነት ነው ጸጥ ሊሉኝ አይችሉማ አንድ ብለው የሚያቆኝ ሰው 2-3 ሆነሽ ሲያገኙሽ ኦፍ ኮርስ አስተያየት መስጠቱ አይቀርም ግን እሱን ተቀብያለሁ ግን ከዛው የሚጽፉት ሰዎች በቃ ሰበሩኝ በጣም ነው ያዘንኩት የነበረው ግን እግዚአብሔር ይስጣቸው በቃ እንደነሱ ያበረታኝ ሰው የለም እውነት መጥፎ ኮሜንት በጣም ነው የሚያበረታኝ ባይደውይ በተለይ አሁን በጣም ነው የሚያበረታኝ ግን የዛ ሰሞን ጠፋው ምንም አይነት ሶሻል ሚዲያ አልጠቀምም አጠፋው ስልኬን አጠፋው ከዛ በኋላ በቃ ከቤተሰቦቼ ጋር አክስቶች አሉ በጣም ነው ሰፖርት በጣም ነው የሚወዱኝ በጣም ነው ሰፖርት የሚያደርጉኝ እናት ያለች መዳኔ ነው የሚያስደስታቸው እንጂ ከተመልካችም ወይም ከወዳጆችሽም በጣም ይወዱሽና በጣም ደግሞ የሚንሰፈስፉልሽ እኮ አሉ እኛው ምናወራት በጣም የጥቂት ሰው ኮሜንት ነው የማልጠብቃቸው ማለት ይሄ ነው ልልሽ አልችልም የሚጻፍልኝ ቴክስት በቃ በስማ አሚውላስ ይወደኛል ብዬ ሁላስ ካስብ ድረስ በጣም ነው ደስ የሚል ይሄ እነዛን መጥፎ ኮሜንቶች እንታያቸው ከነዛ ውጪ ግን በጣም የሚወዱኝ በጣም እኔ እንጃ ቃላት የለኝም የሚያበረቱኝ መኖሬን ብቻ የሚያስደስታቸው እኔ ብቻ ማርታ መሆኔን ብቻ የሚያስደስታቸው ሰዎች እነዛን ሰዎች አየሁበትና ከአመት ከ6 ወር አካባቢ ባይደው ጠፍቻለሁ እኮ የለውም ነበር ረጅም ጊዜ ነው እንደዛ ያን ጊዜ በምን እንደማስበው ታውቂያለሽ እግዚአብሔር እንደመከረኝ ነው ማስበው ይሄ ሁሉም ሰው አይወደድም ማንንም ሰው ሁላችንም እንዲወደን አንጠብቅ
ሁሉም ሲወደደው ሰው እንደውም የሆነ ነገር ይኖረዋል ብዬ ነው ማስበው ምን ይባላል እንደውም እግዚአብሔር በጣም የሚወደውን እና የሚፈልገውን ሰው በጣም በብዙ መከራና ስቃይ ያሳልፋል እንደመከረኝ እንድትጠነክሪለት ስለሚፈልግና ለሆነ ነገር ሲያዘጋጅሽ ከሱ ጋር በደንብ እንድትገናኝ ሲፈልግ በመከራ ውስጥ ታልፊያለሽ እና እህቴ ጋር ደውዬ የሆነ ሳለ ግን እግዚአብሔር አለ ብለሽ ነው ታስቢው ብዬ ጠየቅኳት በስማማንቺ ያምሻል እንዴ ምናምን አለች ከዛ መኖሩንም አለመኖሩም ሰጥቶም እነሱም አሳየኝ ሁለቱን እና አለፍኩት ያ ጊዜ እግዚአብሔር ይመስገን እንዳለ ይሄ እግዚአብሔር እንዳለ አሳየኝ የእውነት አለ በጣም አሁን በጣም አዳነኝ በቃ እንጃ ቃል የለኝም እኔ ስለሱ ሳወራና ትልቅ ምስክርነት ነው እንደው ለመጀመሪያ ጊዜ እግዚአብሔር አለልኝ ብለሽ ከሱ ጋር በደንብ የተገናኘሽበትን ቅጽበት ታስታውሻለሽ በጣም ወዳቸው ሰዎች እማምናቸው ሰዎች ከኔ ውጪ ይረዱኛል ብዬ ማስባቸው ሰዎች ካጠገቤ ሲሄዱ ሳይ እግዚአብሔር ግን አለ ነበር ሁሌ ነበር ስትወድቂም አለ ስትኖሪም አለ ሳይኖርሽም አለ ሲቸግርሽም አለ ሁሉም ላይ በጎደለሽ ሞልቶ አለ ያመከረሻል ያጽናናሻል ብዙ አንስቻለሁ ወሬ ላይ የሰው ቃል ሰውን ይሰብራል ይሰራል በጣም እውነት መጠንቀቅ አለብን በጣም ፓወርፉል ነው ላለውና ሰው ማውቆት አይመስለኝም አንዳንድ ጊዜ እንደፈለገ ነው የሚናገረው ሰው ያለው ነው የሚሰጠው እኔ ፍቅር ካለኝ ፍቅር ነው የሚሰጥሽ ኮሜንት ላይ እውነት ነው ላንቺ ጥሩ ነገር ስጽፍ ጥሩ ነገር ካለኝ ነው ላንቺ ምጽፍ ውስጥሽ ያለው ነው ታውቂው አሁን የተረዳሁት ነው ያኔ አይደለም ያኔማ በቃ የሚጠላኝ ሰው ይጠላኛል በቃ ምን ብለሽ ነው ያሰብሽው ራስሽንም አገለሽ ከስራሽም ከሚዲያው ምንም አይነት ሶሻል ሚዲያ አልተጠቀምም እንደው እንዴት ነበር ያ ጊዜ እውነት ለመናገር ምክንያቱም አንዳንድ ሰው እኔ ምንም አይመስለኝም ይላል ግን ምንም አይመስለኝም ላይ የደረሰው የሆነ ነገር አልፎ ስለሆነ ብዙ ወጣቶችን በዚህ የሚያልፉአሉና እንዲማሩበት እናንሳው በጣም አዝኜ ነበር እውነቱን መነግርሽ 1 አመት ከ6 ወር በሪን ዘግቼ እግዚአብሔር መከረኝ ብዬ ነው ማስበው እንደ መከረኝ ነው ማስበው አሁን ሂል አርጌ በጣም ደስተኛ ሆኜ ምንም እስከማይመስለኝ ድረስ እንደዛ ከቻልኩኝ አሁን እግዚአብሔር በቃ ሰላም አርጎኛል ብዬ ነው ማስበውና ጠፋውላቸው በቃ ከሁሉም ሰው እስቲ ይርሱኝ ብዬ ነው የእውነት እናቴን ሁሌ ለምንድነው ግን በር ዘግተሽ በቃ ፊልም አሰሪኝ በርሽን ዘግተሽ ለምንድነው አንድ ቦታ አትሄጂም ብለሽ ያላስቀመጥሽም ብዬ እናቴን በቃ እንደዛው ሆኜ ነበር በጣም ነው ማዝነው በቃ ያኔ ሰው በማያገባው የሚገባበት ጊዜ አለ አይደለ አንዳንዴ ስላንቺ ሳላቅ ስለኔ ሳታቂ አንቺን ጀጅ ማድረግ ለምን ይለበስሽ ለምን ይበላሽ ለምን ይጠጣች ማለት በጣም የሚያሳዝን ነገር ነው የእውነት እና ያን ጊዜ አልፌ አሁን ሰላም ሰውን እነዛ ሰዎች ያሳዝኑኛል የእውነት ቀይልሽ ማስተዋል ጥበብ ሲሰጥሽ እግዚአብሔር መከረኝ ለሰዎች ማዘን እንዴት ሰው ካፉ መጥፎ ቃልን ያወጣል በልቡስ እንዴት መጥፎ ሐሳብን ያስባል ይያልሽ ሁሉ ለስለ ሰዎች መጨነቅ አልጀመርሽ አዘንኩላቸው በጣም ነው ማዝነው እዚህ የተቀመጥ ነው ምንም ማለት እንዳልሆነ እንዲማሩበት ለአዲስ ለሚመጡት ወጣቶች በዚህ ደግሞ ያለፉ ደግሞ ላሉ ወጣቶች ደግሞ ለካ የነሱ ቃል ከራሳቸው የሚወጣ እንጂ አንቺ እንዳልሆንሽ ማሳያ ነው እና ማንሳትሽና አስበሽ መምጣትሽ ራሱ ደስ ብሎኛል እውነት ለመናገር ነው ብዙ ጊዜ እኛ እንድንበታለን እኛ እንማርበታለን ግን ለሰዎች ብዙ ግድ የለንም ብዙዎቻችን አሁን ከነዛ ነገሮች በጣም ድኛለሁ በጣም ሰላም ነኝ መቼ ወጣሽ ግን በቃኝ ብለሽ እንዴት ነበር ቆየ 1 አመት ምናምን ይሆነኛል ከነዛ ነገር ከወጣው ነት ምን ነበር እንደው የረዳሽ እግዚአብሔር ነው የረዳኝ ሳይ አሜን ደስ ይላል እግዚአብሔር ብቻ ነው የረዳኝ ምንም ከሱ ውጪ ምንም እንደሌለኝ ይሄ ዞር ብዬ ሳይ ነገሮችን ይገርመኛል ምንም ያለሱ ምንም የለኝም እና በቃ እግዚአብሔር ነው የረዳኝ እኔ ሴት ነኝ ሴቶች ብዙ ሴቶች አሉ ህይወቴ ውስጥ እናረግዛለን እንወልዳለን እንወፍራለን እንቀጥናለን ብዙ ነገር አለ አይደል ህይወታችን ውስጥ እነዛን ነገሮች
እነዛ ሰዎች እንዴት ነው የሚያልፉት ብዬ ሳስብ በጣም ነው ያዘንኩላቸው ለነዛ ሰዎች በጣም ይገርምሽ ነገር ልንገርሽ አብራኝ ጂም የምትሰራ ልጅ አለችና በወለድኩኝ በሁለተኛው ቀን ምንድን ይመስልሽ ምናምን አሉኛለች በጣም ነው ማዝነው ባይተውሽ የእውነት አሳዝናኛለሽ ግን የምርሷ እንደዛ ከተባለች እኔ ታምም ሄድኝ በቃ መኖር ላትችል ትችላለሽ ተብዬ ከሆነ እዚህ ጋር የደረስኩት እግዚአብሔር ምን ያህል ምህረት ቢኖረው ነው እኔ ማረኝና እዚህ ጋር ቁጭ ብዬ ካንቺ ጋር ማውራት ከቻልኩ ስለእግዚአብሔር ምን የሚሳነው ነገር አለ ብዬ ማሰብ እችላለሁና ለዛ ነው ይሄን ጉዳይ ማንሳት የፈለኩትና አንዳንዴ ብዙ ማውራት የምትፈልጊው ነገር አለ ግን ትኖሪያለሽ እንጂ አንዳንድ ጊዜ ይሄ መግለጽ ይከብድሻል በቃ እየኖርኩት ነበር ካወራሁት ይቀልብኛል ያሳለፍኩት ነገር በጣም ነው የሚቀልብኝና በቃ ይቀልብኛል አልችልም ያን ነገር ማውራትና በጣም ነው ማዝነው ስላለፈው ነገር ስላወሩት ስለተፈጠሩት ነገሮች ምን ታረጊ ነበር እንደው ግን ካነሳ ነው ጋሪን ዘግቼ ነው ከዛ ደግሞ ኪዳነ ምህረት ሄዳለሁ በቃ ብቻዬን መሆን በጣም ነው የሚያስደስተኝና ኪዳነ ምህረት ሄዳለሁ በቃ ማለት ምንድነው የተፈጠረው ለራሴ እስኪገርመኝ ድረስ ጨነቃለሁ ሰው ሲከብደው ሲጨንቀው መከራ የበዛበት ሲመስለው እንደው ምን ያድርክት ያለሽ ምክንያቱም አልፈሽዋል ዛሬ እፎይ ብለሻል ድነሻልና ብዙ ሰው በዚህ ሁኔታ ላይ ስለሚያልፍ በተለያየ ምክንያት እንደው ላንቺ ረዳኝ የምትዩ ትልቁ ነገር አንድና አንድ መጠቃት ያለበት ሰው እግዚአብሔርን ብቻ ነው አንድ መጠቃት ያለበት ትክክለኛ የምርም መጠቃት ያለበት እግዚአብሔርን ብቻ ነው መጠጊያችን እግዚአብሔር ብቻ ነው የእውነቴን ነው ጀጅ ማያረገን እግዚአብሔር ብቻ ነው ህይወታችን ላይ በሚፈጠሩ ስህተቶች ብቻ በሁሉም ነገር ምንም ጀጅ ማያረገን ፈጣሪያችን አምላካችን ብቻ ነውና ያንን ማውራት ፈልጋለሁ እዛ ውጪ ሰው አስተያየት ሰጥቶሽ በዚህ ሀል ደረጃ ህይወትሽን እስክትጠይ ድረስ ስራሽን እስክትጠይ ድረስና ከሚዲያም እስክትደበቂ ድረስ ኢምፓክት አለው ብዬ አላስብም ነበር የእውነት ለመናገርና ሰው እንዲያስብበት ያደርገዋል የሚሰጠው አስተያየት ላይ ቆም ብሎ እንዲያስብ ምንድነው ይያልኩ ያለሁትኝ ያንን ሰው በምን አይነት ሁኔታ ይደግፋል ይነቅፋል ይጎዳል የሚለው ነገር ሰው ካፉ ከመውጣቱ በፊት ቃሉ ቢያስብበት አይደል በጣም ደግሞ ሞር ሴቶች እንደዚህ ባይሆኑ ብዬ ስለማስብ ነው ልክ ነሽ አለ አይደል ብዙ የተጎዳውበት ነገር ስላለ ያዘንኩበት ነገር ስላለ ቤተሰቦችሽ የነበረው ሁኔታ ምን ይመስል ነበር ያንቺን እንደዚህ መጨነቅ እንዳልኩሽ እኔ እናቴም ቤተሰቦቼም ምናምን ታመሜም ምናምን አይተውኝ አያውቁም ማንንም ሰው ኢቭን ከፍቶኝ ምናምን አይተውኝ አያውቁም ሰው ከፍቶኝ አይቶ አያውቅም ሁሌ ማርታ በጣም ነው የምስቀው በቃ ምናምን ነው ሳቂጣናት ነበር በምንም ሁኔታ ውስጥ ሆኜ ነው የምስቀው እኔ ከፍቶኝ ሁላ ምናምን አንቺ ትቀደም እንደብሮሻል ነበር ነው ባለው ግን ነገር አትይዥም በቃ ቀልል ብሎሽ ነው በቃ አሁን አውርተን ምናምን አስቀይመሽም በቃ የሆነ ሰዓት ላይ በቃ ትቼዋለሁ ረስቼው ህይወቴን ነው የምቀጥለው ደስ ይላል ይሄ ተፈጥሮ ቆንጆ በቃ መበረታታት ያለበት እውነት አዎ እንጃ ቦጣሽ ጭራሽ ቂም ምናምን የሚባል ታሪክ ምንም ይሰራሽ ጊዜ የለም ለፍቅር ነው ጊዜውን መጠቀም ያለብን እንጂ ስንኖር በቃ ለእንደዚህ አይነት ነገር ጊዜ መስጠት የለብን ቤተሰቦቼ የሆነ እንደ እንትን ነው የሚያዩኝ ይሄን እንደ አበባ ነው የሚባለው እንደዚህ ነው የሚያዩኝ ኦፍ ኮርስ ነሽ በቃ በጣም ነው የምስቀው በጣም ተጫዋች ምንድነው የሚባለው ጓደኞቼ ጋር ምናምን ጅል ቤተሰቦቼ በጣም ነበር የተሰበሩት እና ደግሞ ድኜ ስወጣ አላመኑም ነበር ሁላ እንዳልኩሽ የምትረፍ እድሉ 50 ተብዬ ታርፈሽ ስትወጪላቸው ከዚህ በላይ እልልታ ነው በቃ ከዚህ በላይ እና እናቴ አሁን እንደው በቃ አንድ 10 ኪሎ መክሳት አለብኝ ነው መስለት ያምሻል ምናምን ነው የምትለኝ እናቴ ኑሪልኝ ነው የምትለው በቃ የእናት ፍቅር ብቻ ነው እውነት ነው እና እግዚአብሔር ይመስገን ብዙ አስተያየቶችን በኮሜንት በሶሻል ሚዲያ ነው የምታዩ አይደል እንደዚህ ኢን ፐርሰን ወይ ደግሞ ደውሎ ምንም ወይ ደግሞ ድንገት አይግንተሽ ያስከፋሽ ሰው አለ ወይስ በብዛት በሶሻል ሚዲያ ማታውቂው ሰው ነው በጣም የሚገርምሽ ነገር አሁን ኮሜንት ያኔ አይደለም
ያኔ በጣም ይከፋይ ነበር የማንም ይሁን በጣም ነበር የሚጨንቀኝ የማንም ይሁን 100 ሰው ወድሻለሁ ቢለኝ አንድ ሰው ስታስጠይ ምናምን ቢለኝ በጣም እሷን ነው የምታየው በቃ እሱ ነው የሚጨንቀኝ ለምን ላለው በጣም ነው የሚያስጠላው ባይተው እንደዚህ ነገርና አሁን መጥፎ ኮሜንት የሚጽፉ ሰዎች ችግራቸውን ያወሩልኝ ነው የሚመስለኝ ሰው ያለውን ነው የሚሰጠው ፍቅር ሲሰጠው ያደገ ሰው ፍቅር ነው የሚሰጥሽ እውነት ነው በጣም ልክ ነሽ መጥፎ ነገር ሲነገረው ሲሰደብ ምናምን የኖረ ሰው ያን ነገር ነው የሚሰጥሽ እኔ ደስተኛ ሆኜ ከቤቴ ስወጣ ምናምን ስነዳ ሲሰድቡኝ ምናምን ሲናገሩኝ በቃ ስቄ ደስተኛ ሆንኩ ሲሰድቡኝ ግን ደብሮኝ ምናምን ከወጣው በቃ እንደዛ ነው የምወጣው እና ያን ነገር አይደለም የኔ ህይወት ስለዚህ አሁን መጥፎ ኮሜንት መጥፎ የሚጽፉ ሰዎች ለኔ ስለራሳቸው ታሪክ እየነገሩኝ ነው የሚመስለኝ አሁን እኔ ያለሁበትን ከኔ ውጭ የሚያቅሰው የለም ያሳለፍኩትን የሆንኩትን እያንዳንዷን ነገር አሁን መታመምሽን ማንም ሰው የሚያውቅ አይመስለኝም ኮሜንት ላይ እኮ ያለው አንዳንዴ ማርቲ ወለድሽ ተዝረጠረጥሽ ይሉሻል እና በጣም የሚያስቀኝ በቃ anyways it's okay አሁን ምንም ማለት like ሰው ሂል በዚህ ደረጃ ሂል አድርጌ አላውቅም እንደዚህ እግዚአብሔር አበርትቶኝ በቃ እግዚአብሔርን አውቄው አላውቅም በዚህ ደረጃ እሰይ በቃ መንገድ የእውነት እግዚአብሔርን በዚህ ደረጃ አውቄዋለሁ እንዳውቀው የሚያደርገኝ በምክንያት ነው ፈልጎ ነው እንዳውቀው ያደረገኝ ለዛ ምንም አይመስለኝም በጣም ደስተኛ ነኝ እና ደግሞ ብዙ ነገር ስላሳለፍኩ አሁን እግዚአብሔር ይመስገን ደስ ብሎኛል ግን ይሄን ያህል አመት እንደው ከሚዲያው ርቀሽ ከሰውም ብዙ አትገናኝም አይደል እንደዛ ርቀሽ ከብዙ ነገር ራስሽን ቆጥበሽ ገድበሽ ስትኖሪ ከበደሽ ነገር ነበር ወይስ በቃ የጥሞና ጊዜ ነበር ያው የጥሞና ጊዜ ነበር ከእግዚአብሔር ጋር ማወራባቸው ብዙ ጊዜዎች ነበሩ ያው እግዚአብሔር የሚመክረኝም ጊዜ ስለነበር ያን ነገሮች ተረድቻለሁ ግን ከሰው ጋር መገናኘትም አልፈልግም ነበር እውነት ለራስሽ ማስፈልግ አስተያየት መስማትም አልፈልግም ተሳስቶ የሚነግረኝም ነገር መስማት አልፈልግም ሰው ምን ነበር እንደው በጊዜው መስማት የምትፈልጊው ነገር ምን ስትባይ ነበር ደስ የሚልሽ ወይ እሱማ እኔ በተፈጥሮዬ ሰው ማርታን እንዲወዳት ብቻ ነው የምፈልገው ሌላ ነገር ቢቀያየርም ምንም ማንንም ይሄ ጓደኞች አሉ ለምሳሌ በጣም ቤስት ፍሬንድ አለች ርብቃ ትባላለችና እኔም ብቻ ነው የምትወደኝ ይሄ ማን ምን መጣ ምናምን ቼክ አታረጋቸውም ያ ነገር ነው የሚያስደስተኝ እኔን የሚመስሉ ሰዎች ያስደስቱኝ ነበር ቫልዩ ሰጥሻለሽ ማንነትሽ ይሄ ያለሽን ነገር አይደለም ሰው እንዲያቀም ወይ ደግሞ ሰው የሚሰጥሽን ነገር አይደለም የምታየው ሌላ ነው መቀን ነውና እነዛ ነገሮች ተጠብቃለሁ ግን አሁን ምንም አይመስለኝም ከሰውም እኮ ብዙ መጠበቅም ልክ አይደለም እኔን የሚጎዳኝ ህይወቴ ውስጥ ኤክስፔክቴሽን ነው ሁሉም ሰው እንዲወድሽ መጠበቅ አይገርምም እንዲወድሽም እንዲጠላሽም በመትፈልጊው መንገድ እንዲያስብሽም መጠበቅ የለብሽም ሁሉም ሰው ይወድሽ የመውደድና የመጥላት አይደለም ማርቲያ አሁን አንዳንድ ሰው ኮሜንት ሲሰጥ እውነት ጥላቻ ይመስላል አይደለም እንዳልሽው ውስጡ ያለውን ነገር ነው እየተነፈሰ ያለው ስለራሱ ቅድም ተናግረሻል እኮ ውስጡ ፍቅር የሌለው ሰው ፍቅር መስጠትን ስለማያውቅ ነው ሰው ጎበዝ ከሆነ እንደዚህ እንዳንቺ የዳነ ሰው እንደዚህ መጥቶ ፍቅርን ያስተምራል ፍቅር ለካ ሰላም አለው ፍቅር እግዚአብሔር ነው ፍቅር ጤና ነው እያለ እንደዚህ ያስተምራል ስለዚህ እኛም ምናቀውን እንችለው ማስተማር አለብን አንቺም እዚህ ስለመጣሽ ይሄንን እውነት የህይወትን ትንሽ ልታካፊን በጣም ደስ ብሎኛል በነገራችን ላይ እንደዚህ አውርቻ አላቅም ስለራሴ ኢንተርቪው ማርከሽ አታቂ አላቅም ጭራሽ ታድዬ በጣም ነው ማመሰግንሽ አውርቻ አላቅም ጭራሽ በቃ ይሄ እንጃ አንዳንዴ የማወራው ነገር ተሰንጥቆ ምናምን ሰው ጋር እንዲደርስ አልፈልግም ቀጥታ የማወራው ነገር ሰው ጋር እንዲደርስ ነው የምፈልገውና አሁንም ሰው እንዲረዳው የምፈልገው ይሄ ነው ብለሽ ሰው ይረዳውን ነገር ሌላ ሊሆን ይችላል አንቺ ያላሰብሽውን አንግል ያሳይሻል ይሄንም ከብዙ እንትን በኋላ ነው ኢቭን እየተረዳሽው የምትሄጂው ለካ ሰዎች ደራሳቸው ማይንድሴት ነው አንቺን የሚረዱሽ እና እነሱን አንደርስታንድ አድርጎ አንቺ የተረዳሽውን ፍቅር አንቺን የተረዳሽውን መልካም ነገር ማካፈል ደግሞ እኔ ትልቅ ነገር ነው ብዬ አስባለሁ ግን እንደሚጎዳ ማሳየቱ ደግሞ ጥቅሙ ምንድነው እንዲጠነቀቁ ያደርጋል አሁንም ቢሆን አሉ ሰዎች የሆኑ ነገር ኮሜንት የሚሰጡ ሰዎች አሉ ግን አሁን ያው ሚድን ሰው አለ ሁላችንም እንድናለን ካሳለፍነው ነገር እንድናለንና ስንድን ደግሞ
በቃ በጣም ነው የምታዘበው ብዙ ነገር ነው አዎ እዛ አሁን በጣም ነው የሚያስቀኝ መጥፎ ኮሜንት በጣም ነው የሚያስቀኝ የእውነቴን ነው የምልሽ ከዛ በኋላ ዳንኩ ደስ የሚለው ነገር እግዚአብሔር ይመስገን አዎ ዳንኩ ወጣሽ ወደ ስራ ወጣው ስራ መስራት ጀመርኩ አሁን በቃ ስራ ከመስራቴ በፊት ግን በቃ ብዙ ነገር አሰብኩኝ ማንንም ማስቀየም እንደሌለብኝ ህይወቴ ውስጥ እኔም ጀጅ እንዳላረግ ያው ሰው አይደለም ሴቶች በተለይ ይሄ ሴንሲቲቭ ነን በጣምና እናስበይለ ይሄ አስባለሁ በጣም አይዞሽ ላይ ትፈልጊያለሽ ደግሞ ከማልጠበቃቸው ሰዎች በጣም ብዙ ነገር ደረሰኝ በቃ በጣም ደስ የሚል ነገር እኔን ሂል ማድረግ የሚችል ነገር ምናምን ገጠመኝ ግን ስቲል ይሆነ ያምሻል በቃ ይሆነ እንዴ ያሳለፍሽው ነገር ስታስታውሹ ያማል እንዴት በጣም ግን ብቻ ግን 1 አመት ከ6 ወር ብዙ ነው በጣም እና የስነ ልቦና ባለሙያ ምናምን ለማየት ሁሉ አንተን አላችሁ አንሞከርሽም እኛ ጋር አልተለመደም እንጂ ባይዘው በደንብ ሂል ይደረጋል በእንደዚህ አይነት ሰዎች ግን እኔ ብቻዬን ዳንኩ በጣም ይገርማል አዎ ትልቁን ነገር ይዘሽ ነው አዎ እግዚአብሔር አዎ መንገድ አሳይቶሽ አዎ በእንደዚህ አይነት ጭንቀት ላይ ሲሆን ሰው ግራ ሲገባው ምናምን ከእግዚአብሔር ቀጥሎ የስነ ልቦና ባለሙያ ማየት በጣም ጠቀሜታ አለው ምክንያቱም አንቺ ያላየሽው መንገድ ያሳይሻል ግን አንዳንድ ህይወት ያስተምርሻል በጣም ነው የሚያስተምርሽ አንቺ ድነሽ ነው ተጉርቱ ደግሞ ይቀርቡ ራሳቸውን ህይወታቸውን ያጡ በጣም ብዙ ሰዎች አሉና እኔ እግዚአብሔር ይመስገን በቃ እላለሁ የእውነት ሳይካትሪስት ምናምን ቢያየኝ ምናምን ብያስብ ነበር ግን ቢሆንም አይ እኔ ዳንኩ በእግዚአብሔር በጣም ዳንኩ አሁን ደግሞ በቃ በስማ እንደዚሁ ላበርትቼ አላቅም ህይወቴ ላይ እንደዚህ ደስተኛ ሆኜ አላቅም አሁን ያለውበትን ደስታ ሰው ሁላ እኔ እንጃ በቃ ለካለህ ምናምን ብዬ በዚህ ደረጃ ተደስቼ አላቅም ሆስፒታል በነበርሽበት ሰዓት በታመምሽበት ሰዓት በከፋሽ ሰዓት እንደው ለመጽናኛ የምታደርጊው ነገር ነበር ወይ ከነበረስ ምን ነገሮችን ታደርጊ ነበር ሆስፒታሉኝ ብዙ ምሰማቸው ለኪዳነ ምህረት ሰማለው ኢቭን ዶክተሮች ይመጡና እንዳንቺ አይነት ታካማይተን ግን አናቅም ጉግል አታረጊ ምን አትስም ብለሽ ነው መዝሙር መሰብ ይሉኛል ለእግዚአብሔር ሰጥቻለሁ ህይወቴ እንደማልሞት አውቃለሁ አውቄዋለሁ የእውነት እግዚአብሔርን አውቃለሁ እንደማልሞት ደስ ሲል ሰምቻለሁ ዶክተሩ የመትረፍ እድሉ 50-50 ነውና ተዘጋጁ ምናምን ሲላቸው ሰምቻለሁ እንጂ ግን አውቃለሁ ምንም እንደማልሆን አውቅ ነበር እግዚአብሔር አለ እግዚአብሔር የሚቀጣን አምላክ አይደለም ግን አውቅ ነበር ምንም እንደማያረገኝ ከሰውነት መለወጥ ጋር መቀየር ጋር ተያይዞ እንደው ያጋጠመሽ ለየት ያለ አጋጣሚ እንችም የገረመሽ ነገር ካለ በዚሁ አያይዘን እስቲ እናንሳው እናውራ በነገራችን ላይ ይሄ ሰዎችም ማቃቸው በጣም ወዳቸው ምናምን ሰዎች አልፈውኝ ይደቃሉ በምን ምክንያት ረስቶሽ እኔ እንጃ ነው ሰውነትሽ ስለተለወጠ አይመስ እኔ አላቅ ነው ዘክተውሽ እኔ እንጃ ምን እንደሆነ አታውቂው ምን ያላቅ ሰው የምታውቂው ሰው ዝም ብሎ አለፈሽ ዝም ብሎ ያልፉኛል ምን አልሽ ምን እላለሁ እኔ ምንም አልልም በቃ ግን አይተውኛል በትክክል ፊቴን አይተውኝ ምናምን ነው ረስተውኝ አይደለም በእርግጠኝነት ግን በምን መንገድ እንዳለፉት እነሱ ያውቁት ችግር የለውም ግን አሁን በቃ ድኜ ደስ ብሎኝ ምናምን ነገሮችን ሳሳልፋቸው ጠንክረሽበት ይለኛል በጣም ማርቲዬ በጣም ቆንጆ እየተጫወትን ነው ባንቺ ታሪክ የበረታን እየጠነከርን ያለነውና ይህንን ሲመለከቱ ባንቺ መንገድ ያለፉ ያሉ ብዙ ወጣቶች አሉና እንደው በወቅቱ በተለይ ሆስፒታል በነበርሽበት ከዛ ወጥተሽ ደግሞ ብቻሽን በሆንሽበት ሰዓት ምን ነበር ያበረታሽ ያበረታኝ መዝሙር አለ አዎ አክቹሊ ከወጣው በኋላ ነው ለወጣ ትንሽ ጊዜ ሲቀረኝ ነገር ነውና የሚካስ በምን ጽናናለሁ ካላገስከኝ በምን ልበረታ ለኔ ተዘመረ ነው የሚመስለኝ ለኔ የእውነት ለኔ ተጻፈ ነው የሚመስለኝና በቃ በጣም የሚያበረታኝ መዝሙር እሱ ነውና በቃ እስካሁን ድረስ እስከ ትላንት ድረስ ምናምን ሰማው እሱ ነው እውነት በጣም ነው የምወደው ማርቲ የቆንጆ የተጫወትን ነው ግን ይሄን ሐሳብ እንድንቋጫውና እንድንዘጋው ያው እዚህ ስትመጭና ከኔ ጋር እንደዚህ ስናወራ በግልጽነት
ሰዎች ከኔ ህይወት ይማራሉ ይድኑበታል ይተርፉበታል ብዙ ሳይጎዱም ያገግሙበታል ብለሽ ነውና ከኔ ጋር ለማውራት ለመጫወት እዚህ ድረስም ስለመጣሽ በጣም አመሰግናለሁ ምክንያቱም የኛም ፕሮግራም የሚከታተሉ እጅግ በጣም ብዙ ወጣቶች አሉ እኔና አንቺ ዲቁጭ ብለን ያወራን ባንቺ ህመም ባንቺ ስቃይ እያለሁ ግራ ይገባቸው ምን ላርግ ያሉ ሰው ፊቱን ያዘሩባቸው በጣም ብዙ አሉና በርካቶች ያው አይዟችሁ እንድትያቸው ፈልጋለሁ እና ምትመክሪያቸው ምክር ካለ የተወሰነ ነገር ብለሽ እንለፍ ሰው እንዲረዳው የምፈልገው ነገር እኔ ሞፈሪ ያ አይደለም ውስጤን ሰብሮት የነበረው ያ ነገር አይደለም የሰው አስተያየት ሰው እንዳመጣለት እኔ ታምሜ እኔ ራሴ የሪዝን እያለኝ ሰው በራሱ መንገድ መተርጉሙ ነበር ውስጤን ይሰበረውና ያ ነገር ሌሎች ከኔ ታናናሾች አሉኝ ታላላቆች አሉኝ ምናምንና ያ ነገር በዛ መንገድ እንዳይረዳው ሰው ስለፈለኩኝ ነው በጣም እንትን የረበሸኝ እንጂ የሞፈር የመክሳቱ ጉዳይ አይደለም ኢሹ ሆኖ እሱ በጣም ኖርማል ነገር አይደለ እና ያ ነገር ሳይሆን ይሄ የሰው ልጅ በቃ የራሱ መንገድ ይዞ መቀጠል እንደሚችል ሌሎች ወጣቶች ይሄንን ነገር እንዲጎዱት ስላልፈለኩኝ ነው ይሄን ነገር ማስተላለፍ በዚህ መንገድ የሚያልፉ ወጣቶች የሚመጡት እውነትሽን እኮ ነው ይሄ ትልቅ ሰው ለማዳን ማለት ነው አሁን ለምሳሌ በዚህ መንገድ የሚያልፉ ሰዎች ባይረዷችሁ እግዚአብሔርም ይረዳና እንደምላክ አለና በዛ መንገድ እንድታልፉት ነው የምፈልገውና የራሳችሁ መንገድ እንድትኖሩ ነው የምፈልገው ሰው በራሱ መንገድ ነው መረዳት ያለበት መንገዱን መቀጠል ያለበትና ያን ነገር ሰው ምን አለኝ የሚባል ነገር የለም እዚህ ምድር ህይወታችንን በራሳችን መንገድ ነው መኖር ያለብንና ያንን ለማስተላለፍ ነው ትልቅ ሐሳቢነት ነው ምክንያቱም ብዙ ጊዜ ይለዋል ነው መኖር ማለት እኛ ስለምንበላው መጨነቅ እኛ ስለምንኖርበት መጨነቅ እኛ ስለምንለብሰው መጨነቅ ብቻ ሳይሆን ትክክለኛው መኖር ለሌላው ሰው ደግሞ ተርፎ መኖር ነው ስለዚህ ምናወራው ላይ መጠንቀቅ ምንጽፈው ላይ መጠንቀቅ ምንሰጠው አስተያየት ላይ መጠንቀቅ ምንወደውን ሰው ከነ ጎደለው ነገር መውደድ መቻልም ደግሞ አንዱ ትልቁ ነገር ነው በጣም ያ ጊዜ ታለፈ አሁን እንደው ያለሽበት ጊዜ ምን ይመስላል ማርቲ ምን ላይ ነች አሁን እግዚአብሔር ይመስገን ስራዬን ጀምሬያለሁ ወደ ራሴ ተመልሻለሁ በጣም ደስተኛ ነኝ እሰይ ተመስገን ብዙ ነገር ተምሬያለሁ ካለፈው ነገር እግዚአብሔር አስተምሮኛል በጣም ደስተኛ ነኝ አሁን እግዚአብሔር ይመስገን ስራዬን ጀምሬያለሁ በቅርቡ ደግሞ በጣም በጥሩ ነገር እመለሳለሁ አዳዲስ ስራዎች አሉ አሁን በቅርብ ቀረጻ አረ እውነት እሰይ አንድ ሁለት ስራዎች አሉ በቃ ከዚህ በኋላ እየመጣው ነው ጠብቅ ፊልም በጣም ነው የምወደው እውነት ምን ነው ደስ የሚልሽ የሚያስደስትሽ የሚፈተነኝን ፊልም በጣም ነው የምወደው መፈተን ደስ ይለኛል በቃ የሚፈተነኝን ፊልም መስራት ፈልጋለሁ ግን አዲስ ነገር ይዤ መምጣት ፈልጋለሁ ሰው ጋር አሁን የምትሰሪያት ካራክተር ፈታኝ ናት በጣም እውነት በጣም እና ስላመኑብኝ ራሱ ደስ ይለኛል አሁን አዲስ ካራክተር ነው የምሰራውና እስከዛሬ አልቃሻው ምናምን የሚያውቁት አረ ስለ ህይወት አውርተናል ብዙ ነገር ውስጥ ገባን ወጣን ቀለል ያለ ጨዋታ ውስጥ ደግሞ እንግባና ማርቲ እንደው ደስ የሚላት በትርፍ ጊዜዋ የምታደርገው ነገር ምንድነው እኔ በጣም የምወደው ነገር ከሰዎች ጋር መሰብሰብ በነገራችን ላይ በጣም ብዙ አይነት ባህሪ ነው ያለው የሆነ ጊዜ ላይ በቃ ከሰዎች ጋር ተሰብስበው አብሮ መብላት ማውራት ምናምን በጣም ነው የምወደው የሆነ ሰዓት ደግሞ በሬን ዘግቼ ምናምን 2 ሳምንት ዝግት አድርጌ ከራሴ ጋር ብቻዬን ማውራት ምናምን የሚያስደስተኝ ጊዜ አለ እና ምን እንደሚያዝናናኝ አላውቀውም እንደ ሁኔታዬ ነው አረ ብዙ ጊዜ ምን ታረጋለሽ ለመዝናናት ስታስቢ እስቲ ዛሬ ፈታ ልበስቲ ከጓደኞቼ ጋር መሆን በጣም ነው የምወደው ከመወዳቸው ሰዎች ጋር አሁን ህይወቴ ውስጥ ያሉ ሰዎች በነገራችሁ ላይ በተለይ አሁን ህይወቴ ውስጥ ያሉ ሰዎች መኖር ያለባቸው ሰዎች ናቸው በትክክል መኖር ያለባቸው ሰዎች ናቸው ህይወቴ ውስጥ ያሉትና ከነሱ ጋር ማሳለፍ በጣም ያስደስተኛል እንደው እንደ ሆቢስ እንደው ማድረግ የምትወጁ ከአክስቶቼ ጋር ምናምን ከቤተሰቦቼ ጋር ማሳልፈው ጊዜ በጣም ነው ደስ የሚለኝ ሞያስ ላይ እንዴት ነሽ ጎበዝ ነኝ ምንድነው በጣም ፈልግ መስራት የምትወጁ ምግብ ይለሽበትም መሰለኝ አይ እንትን ነኝ ስፈልግ ነው የምሰራው ይሄ ደስ ሲለኝ እንጂ በጣም ይሄ ሙያተኛ አይደለም ስለ ፍቅር ህይወት ደግሞ እናውራ
ፍቅር ላንቺ ምን ማለት ነው? ያው ፍቅር እኔ ዲፋይን ማድረግ አልችልም። ያው ፍቅር ኖረዋለሁ እንጂ አብራርቼ እንደዚህ ነው ማለት አልችልም። ሚኖር ነገር ነው ፍቅር። የፍቅር ህይወት አለሽ ወይ? እንዴት ነሽ? የፍቅር ህይወትሽ ምን ይመስላል? ፍቅርም ትዳርም ሁሉም ነገር ከእግዚአብሔር ነው አይደል? እውነት ነው። እሱን ጊዜ ከእግዚአብሔር ጋር እየጠበቅኩ የለኝም አለኝም አይደለም። አናስጨንቅም እኛ። መጨነቅም የለብሽም። እግዚአብሔር ሁሉ ነገር ያሰብሽውን ያሳካልሽ። አሜን። አመሰግናለሁ። እንደው ካወራነው ሐሳብ ካነሳነው ሐሳብ ቀረ የምትይው ይሄ ቢተላለፍ የምትይው ይሄን ረስቼዋለሁ የምትይው ነገር ካለ በሰፊው እድሉን ልስጥሽ። አንቺ በጣም ትልቅ ሐሳብና መልካም ነገር ይዘሽልን መተሻልና እኛም በሰፊው መድረኩን እንስጥሽ። እሺ ማመስገን የምፈልጋቸው ነገሮች እሺ ያው በመጀመሪያ የመከረኝን ያጸናኝን ያበረታኝን አምላኬ ማመስገን እፈልጋለሁ። እመቤቴ ጋር ማመስገን እፈልጋለሁ። ከዛ በኋላ ቤተሰቦቼን እናቴን ብዙ ረጅም ካወራው ምስጋና ላይ በጣም ስለምቆይ እነሱ ማመስገን እፈልጋለሁ። ጓደኞቼን በተሰበርኩ ሰዓት አሁንም በበረታው ሰዓት አብረውኝ ያሉትን ጓደኞቼን ሁሉንም ማመስገን እፈልጋለሁ። በመጨረሻ የሚያንቺን ስለጋበዝሽኝ ስለ ሁሉም ነገር በጣም አመሰግንሻለሁ። እግዚአብሔር ያክብርልኝ። ቴንክ ዩ። እንግዲህ ማርቲዬ በጣም ቆንጆ ቆይታ አደረግን። ጥሩ ሐሳቦችን አነሳን። ጠጠር ያሉ ሐሳቦችን ቢሆኑ ጥሩ ተጫወትንባቸው። ለሰዎች ይጠቅማሉ ብለን የምናስባቸውን ነገሮች ተወያይተንባቸዋል። አንቺም ለሰዎች ይጠቅማል፣ ያድናል፣ ያጠነክራል ብለሽ እዚህ ድረስ መተሽ ያለሽን የህይወት አጋጣሚ ስላካፈልሽን በእኔም በተመልካችም ስም ከልብ ያመሰግንሻለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከዚህ በኋላ ደግሞ በውጤታማ በሆኑ ቆንጆ ፊልሞች እንደምናይሽ ተስፋ አደርጋለሁ። ያሰብሽውን ሁሉ እግዚአብሔር ይሙላልሽ፣ ያሳካልሽ። እጅግ በጣም አድርጌ ያመሰግንሻለሁ። እግዚአብሔር ይስጥልን። አመሰግናለሁ። እንግዲህ ተመልካቾቼ ዛሬ ቆይታ ካምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሐሳብ እንደያዛችሁበት እንደተማራችሁበትና ዘና እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።